የተከበሩ መላከማዊ ቆሞስ አባ ገብረስላሴ የዚህ ገዳም አበምኔት፣ የተከበሩ አፈ መምህር አባ ኃይለ ሚካኤል የዚህ ገዳም አፈ መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ምእመናንና ምእመናት እንደዚሁም ሕፃናት እግዚአብሔር ስም እንደምን አመሻችሁ። ኃያል አምላክ ደህንነታችንን ጠብቆ እኛ ከማናውቀው እሱ ከሚያውቀው አደጋ ታድጎ እኛ ከማናያቸው ጠላቶቻችን ጠብቆ ለዚህ ሰዓት ስላደረሰን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት ይህችን የዛሬዋን አዲስ ቀን በእድሜያችን ላይ ስለጨመረልን ደግሞም በዚህ በፊቱ ተሰብስበን አባ አባት እያለን እንድንለምነው የልጅነት ድፍረት ስለሰጠን ለአባታችን እግዚአብሔር ክብርና ምስጋና ይድረሰው። በእናቱ በቅድስት ድንግል ማርያም ቃል ኪዳንና መልጃ እኛን ለመታረቅ ስለፈቀደ ለስሙ ዳግመኛ ክብርና ምስጋና ይድረሰው። የዛሬ ወር አንዲት እህት ናት፣ ስሟን ደብቃለች። የዛሬ ወር ኃጢአት ለመስራት ጫፍ ላይ ደርሼ ነበርኩ። ቀጠሮ ነው ማለት ነው። ኃጢአት ለመስራት ኪዳነ ምሕረት እናቴ ይህን ኃጢአት ሳልሰራ እባክሽ ድረሽልኝ ብዬ ተሳልኩ። እሷም አላሳፈረችኝም። በምልጃዋ እግዚአብሔርን ጠይቃ እግዚአብሔር ከዛ ጫፍ ላይ ደርሼ ልሰራው ከነበርኩ ኃጢአቴ ጠበቀኝ። አመስግኑልኝ ትላለች። ይህ መንፈሳዊ ምስክርነት ነው። ብዙዎቻችን የምንሰጠው ምስክርነት ስጋዊ ነው። ልጅ አልነበረኝም፣ ልጅ ሰጥቶኛል። ትዳሬ ያልተባረከ ነበረ፣ ትዳሬ ተባርኳል። ስራ አልነበረኝም፣ ስራ ሰጥቶኛል። ይህ ሁሉ ስጋዊ ነው። የዚች ልጃችን ግን ምስክርነቷ መንፈሳዊ ነው። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ፣ ኢየሱስ ማለት ምን ማለት ነው? ምን ማለት ነው? መድኃኒት ማለት ነው። ከምን ያድናል? ከኃጢአት ያድናል። አዳናት። ልትሰራው ጫፍ ላይ ደርሳ ነበረች። እግዚአብሔር ወደ ልባ ገባ። ይህ ኃጢአት የዘላለም ሞት እንደሚያመጣባት ነገራት። እነሆ ከኃጢአት አዳናት። ስለዚህ ኢየሱስ ክርስቶስ ከምን ያድናል? ከኃጢአት፣ ከበደል፣ ከመተላለፍ። መጀመሪያ ልጅ እንደዚች እህት ከመስራታችን በፊት እንዳንሰራው ያደርጋል ማለት ነው። ገብቶን ተረድተነው እንዳንገባ ወደ ኃጢአት እንዳንገባ በማድረግ ያድናል። ሁለተኛ ከሰራነው በኋላ በንስሐ የሰራነውን ኃጢአት እንድንጠላው፣ እንድንጸየፈው፣ እንድናቆም በመጨረሻም በእንባ ወደ እርሱ ወደ ፊቱ እንድንመለስ በማድረግ ያንን የሰራነውን ኃጢአት በደልና መተላለፍ እንድንተው በማድረግ ምን ይባላል? የኃጢአት ስርየት። ኃጢአታችንን በማስተስረይ ከኃጢአት ያድናል ማለት ነው። ማን? ኢየሱስ ክርስቶስ። ከዛስ ከሥጋ ሞት ያድናል። ከዚያስ ከሰይጣን ቁራኝነት፣ ከጽነት ማለት የእግዚአብሔር ጸጋ ይጎድለናል አይደለም? ወደ ሥጋ ስንመጣ ከጽነት፣ ከነቃሃሌው፣ ከቁራኝነት
ማን ተቆራይቶን ስለሚኖር ማን እንዳይቆራኘን ማን እንዳይቀርበን ሰይጣን እና አጋንንት ነፍሳችንን ስጋችንን መንፈሳችንን እንዳይቀርቡ ከማድረግ ከዘላለም ሞት ከገሃነም እሳት ምን ያደርጋል ማለት ነው? ያድናል። እልል በሉለት ለመድኃኒዓለም። እችን ልጁን ያዳነ ወደ ኃጢአት እንዳትገባ ያደረገ ያ ኃጢአት ሞት የሚያመጣባት እንደሆነ በመንገር ኃጢአቷን እንድትጠላው እንድትጸየፈው ኃጢአቷን እንድትፈራው ወደፊቱ እንድትመለስ ያደረገ አምላክ እኛንም ይመልሰን። እንግዲህ የተሰበሰብነው ወርሃዊ የእመቤታችንን በዓል ምክንያት በማድረግ ነው አይደል? ሌላ ምክንያት አለን? እናታችን እንግዲህ ርዕሳችን ሌላ ነው። ርዕሳችን ጥሩ ልብ። የተሰባሰብነው ግን በምንድን ነው? በእናታችን በቅድስት ኪዳነ ምሕረት ወርሃዊ የመታሰቢያ በዓል ምክንያት እናታችን ቅድስት ድንግል ማርያም በዚህ ቦታ በምልጃዋ ስለምትረዳን እግዚአብሔር ኢየሱስ ክርስቶስ የእናቱ የቅድስት ድንግል ማርያምን ልመናን ሰምቶ በፍጥነት ችግራችንን ስለሚያስወግድ እግዚአብሔር አብ ንጽሕት ድንግል ማርያምን ምልጃዋን ሰምቶ ቅንነቷን፣ የዋህነቷን፣ ትሕትናዋን ተመልክቶ ስለኛ ስለ ኃጥአን የምትማልደውን ምልጃ ተቀብሎ ቸርነቱንና ጸጋውን ስለሚያፈስልን ከዚህ ቦታ እንጠፋለን እንዴ? አንጠፋም። ለዘላለም አንጠፋም። እልል በሉ። የእናታችንን የቅድስት ድንግል ማርያምን ስም እንድንረሳ በማድረግ እንድንደክም በአእምሮና በመንፈስ እንድንስል በማድረግ ሰይጣን ተግቶ ቢሰራ እኛ ከዚህ ቦታ እንርቃለን እንዴ? አንርቅም። ምክንያቱም እኛ አውቀን ነው የምንኖረው። የምናምነውን እናውቀዋለን አይደል? እና እናታችን ቅድስት ድንግል ማርያም ምናችን ስለሆነች ነው እግዚአብሔር የእግዚአብሔር ልጅ የባህሪ ንጉሠ ነገሥት እግዚአብሔር ወልድ ወደዚች ምድር የወረደባት መሰላል ናት። እልል በሉላት። በእሷ ወደዚች ምድር ወርዶ በማይጸኗ ከስጋዋ ስጋ ከነፍሷ ነፍስ ከባህሪዋ ባህሪን ተዋህዶ የሰው ልጅ ሆነ። የሰው ልጅ ሆነ። ሰውን ሁሉ ወረሰ። እስራኤላዊ ብቻ አይደለም የሆነው። እሷ እስራኤላዊት ናት። የማርያም ልጅ ብቻ አይደለም የሆነው፣ የሰው ልጅ ሆነ። ሁል ጊዜ እነግራቸዋለሁ፣ እስራኤል አንዲት ትውልድ ናት። በአንዲት በጣም ትንሽ ሀገር የምትኖር በእነርሱ በኩል ነው ጌታ የመጣው። ነገር ግን በእናታችን በድንግል ማርያም ማኅፀን ኢየሱስ ክርስቶስ ምንድን ነው የሆነው? የሰው ልጅ ነው የሆነው። ሁላችንን የወረሰ እኛ በቆዳ ቀለማችን ከእነርሱ የተለየንን፣ ደግሞም አሕዛብ የአሕዛብ ልጆች ነን። ስለዚህ እርሱ የሰው ልጅ በመሆኑ እኛም ሰዎች የአዳም ልጆች በመሆናችን የእኛን ሥጋ የእኛን ባህሪ የእኛን ነፍስም እርሱ ተወህዷል። ለእኛ ለአፍሪካውያን፣ ለእኛ ለአበሾች መድኃኒታችን ኢየሱስ ክርስቶስ ምናችን ነው? ዘመዳችን። እግዚአብሔር አብስ ምናችን ነው? የቅርብ ዘመዳችን፣ እጅግ በጣም የቅርብ ዘመዳችን ምናችን ነው? አባታችን ነው። ይህ ሆነው በማን በኩል ነው? በእናታችን በቅድስት ድንግል ማርያም መሰላልነት ስለወረደ። እናታችን ቅድስት ድንግል ማርያም
ሰማያዊ የሆነው የሕይወት ህብስት መገኛ የወርቅ መሶብ ናት። እልል በሉላት ለድንግል ማርያም። የዘላለም ሕይወትን የሚሰጠን ሕያው እንጀራ ወይም ሕያው ህብስት የሆነው ኢየሱስ ክርስቶስ ከእርሷ ከወርቅ መሶብ ነው የተገኘ። የዘላለም የሕይወት ህብስት ኢየሱስ ክርስቶስን ያገኘንባት የወርቅ መሶባችን ናት ድንግል ማርያም። መሶብ ክዳን አላት፣ የተከደነች ናት። በዛም ላይ ደግሞ በወርቅ የወርቅ መሶብ ናት። ወርቅ የንጽህናዋ የቅድስናዋ ነው። እናታችን ሁልጊዜም እንደምነግራችሁ እናታችን ድንግል ማርያም የንጽህናችን የሰውነታችን መለኪያ ናት። እግዚአብሔር ንጹሐንንና ቅዱሳንን ይፈጥራል። ንጹሐንንና ቅዱሳንን ለመፍጠሩ ማስረጃ እሷ ናት። ንጽሕት አድርጎ ሁልጊዜ እንደምነግራችሁ ፈጠራት፣ ንጽሕት ሆና ኖረች። ቅድስት አድርጎ ፈጠራት፣ ቅድስት ሆና ኖረች። እግዚአብሔር በሰው ላይ ለማደሩ ማረጋገጫችን ድንግል ማርያም ናት። ድንግል ማርያም በሰው በእግዚአብሔር ፊት እንከን የሌለባት በመንፈስ ቅዱስ በቅዱሳን መላእክት የተጠበቀች ናት። በዚህች ምድር ግን ብዙ ተቃዋሚዎች ነበሯት። በእሾህ መካከል ያፈራች ያበበች ጽጌ ረዳ ናት። አይሁድ በእሾህ ይመሰላሉ፣ እሷ ደግሞ የጽጌ ረዳ አበባ ናት። አበባ የቅድስና የንጽህና ምሳሌ ነው። አበባ ሲያዩት ከሩቅ ነው ዓይንን እይታን የሚማርከው። በጎ ሽታው ደግሞ አፍንጫን በበጎ መዓዛው ይመስጣል፣ ዓይንን ይማርካል፣ ቀልብን ይስባል። በንጽህናዋ በቅድስናዋ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ወደዚህ ዓለም ወደ ጨለማው ሞት ወደ ነገሰበት ዓለም የሳበች እጅግ የተቀደሰች እናት ናት ድንግል ማርያም። እልል በሉላት። እንግዲህ የተሰበሰብንበት ይሄ ነው። እንደዚህ ብንናገር በፍጹም ተሳሳታችሁ የሚልን ሰው አይኖርም። እነ ቄርሎስ ንጽህናዋን ቅድስናዋን ወላዲተ አምላክነቷን የገለጹት በዚህ መንገድ ነውና በሁለተኛው መቶ በሦስተኛው መቶ በአራተኛው መቶ በስድስተኛው መቶ ክፍለ ዘመን የተነሱ የተቀደሱ አባቶች ስለ እናታችን ስለ ቅድስት ድንግል ማርያም የተናገሩት በዚህ መንገድ ነው። በእናታችን በቅድስት ድንግል ማርያም ዙሪያ ሁለት አይነት መናፍቃን አሉ። ስንት አይነት መናፍቃን አሉ? ስንት አይነት መናፍቃን አሉ? ሁለት አይነት። ቅዱስ ኤራቅሊስ እንደሚናገረው አንደኛ ለእመቤታችን የሚገባትን ክብር የሚከለክል ወይም የሚነሳ፣ ይህ በእርሷ ዙሪያ መናፍቅ ነው። እግዚአብሔር የፈቀደላት ብፅዕት ተብላ እንድትመሰገን እግዚአብሔር ፈቅዷል። እሷ ራሷ ናት የተናገረችው። ከዛሬ ጀምሮ አለች ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። እኛም ብፅዕት ብለን ነው በውዳሴ ማርያም በመልክአ ማርያም በቅዳሴ ማርያም እምናወድሳት። እናመልካታለን እንዴ? አናመልካትም፣ እናወድሳታለን፣ ብፅዕት እንላታለን። ተሳስታችኋል የሚልን ካለ ማስረጃ ያምጣ። እናታችን ድንግል ማርያም አንደኛ መናፍቅ የሚገባትን የሚከለክል ነው። ሁለተኛው መናፍቅ የማይገባትን ለእግዚአብሔር የሆነውን ክብር ለእርሷ የሚሰጥ። ምን አልኳችሁ? ምን አልኳችሁ? ለእግዚአብሔር የሆነውን ክብር የማይገባትን እግዚአብሔር ያልፈቀደላትን እሷም የማትፈልገው የማይገባትን ለእግዚአብሔር የሆነውን ክብር ለእርሷ የሚሰጥ
እሱም መናፍቅ ነው። እልል በሉና እግዚአብሔርን አመስግኑት። የሚገባትን ክብር ነው እኛ የምንሰጣት። ለምን? አውቀን ያመን ነው እና እናታችን ቅድስት ድንግል ማርያም ቅዱስ ቄርሎስ እንዳለው አሁን የተሰባሰብነው በእርሷ ስም አይደለም። ቅዱስ ቄርሎስ ምን አለ መሰላችሁ? በተረፈ ቄርሎስ ምዕራፍ 18 ቁጥር 5 ላይ አስተጋባተነ ቅድስት ድንግል ማርያም እንተ የእቲ መዝገበ ድንግልና ዘአልቦ ሙስና፣ ጥፋት መለወጥ የሌለበት የዘላለማዊ ድንግልና መዝገብ የሆነችው ወይም መዝገብ ድንግልና ያላት ቅድስት ድንግል ማርያም አሰባሰበችናል። እልል በሉላት ለድንግል ማርያም። እግዚአብሔር አብ ለአጽንኦ፣ እግዚአብሔር ወልድ ከሥጋዋ ሥጋ ከነፍሷ ነፍስ ከባሕርይዋ ባሕርይ ለመዋሃድ እግዚአብሔር መንፈስ ቅዱስ ደግሞ ለማንሳት አድረውበታል። አምላክ ሰው ሆነ፣ ሰው አምላክ ሆነ። 5500 ዘመን ተጣልተው የነበሩ ሰውና እግዚአብሔር ምን ሆኑ? ተሰባሰቡ። በማን ምክንያት? በድንግል ምክንያት ተነካኩ። ሰውና እግዚአብሔር ተነካኩ። መጀመሪያ እግዚአብሔር ሰውን የነካው ሲፈጥረው ነው። ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔርም ሰውን ከምድር አፈር አበጀው፣ በእጁ ነው የሰራው። ሰውን እኛ አዳም ነን፣ የሰው ዘር ነን፣ ሰው ነን። እግዚአብሔር እውቀቱን ጥበቡን ሰው ላይ አፈሰሰ። አሳምሮ እጅግ አሳምሮ ፈጠረው። ወለላትሉለትም ታዲያ ሌሎችን ፍጥረታት የተወሰኑትን ባለው በሐሳብ ነው የፈጠራቸው። የተወሰኑትን በቃል ነው የፈጠራቸው። ሰውን ግን በእጁ ነው የፈጠረው። መነሻችን የምንረግጠው አፈር አሁን አይታያችሁም። አስፋልት ላይ ነው ያላችሁት፣ ግን በልባችሁ አስቡት። አፈርን ተመልከቱት፣ ያምራል። ውበት የለውም አፈር። መነሻችን ውበት የሌለው አፈር። ውበት ከሌለው አፈር የእግዚአብሔር ጥበበኛ እና ንጹሐት የሆኑ እጆች ሲነኩት ውበት ያለው አዳም ሆነ። አዳም ማለት ምን ማለት ነው? አዳም ማለት ምን ማለት ነው? ድንቅ ያልሆነ ያልተድበለበለ ያረዘመ ልከኛ መልከ መልካም ከምድር አፈር የተገኘ ውብ ፍጥረት ማለት ነው። ማነው ውብ ያደረገው? ማነው ውብ ያደረገው? እግዚአብሔር። አዳም ላይ እኛ ላይ እግዚአብሔር ፍጹም የሆነ እውቀቱን ፍጹም የሆነ ጥበቡን አፈሰሰ። እሱን አስመስሎ ሰራው። እሱን አስመስሎ ሰራው። እኛስ ማንን ነው የምንመስለው? የዛሬ ሰዎች እኛ ማንን እንመስላለን? አባታችን አዳም እግዚአብሔርን ነው አይደለ የሚመስለው? እኛም እግዚአብሔርን ነው የምንመስለው። እግዚአብሔር ፍጹም እውቀቱንና ፍጹም ጥበቡን ያፈሰሰብን እጅግ አሳምሮ የሰራ ራሱን አስመስሎ የሰራ በመልኩና በምኑ የሰራ? በመልኩና በምሳሌው የሰራ። ስለዚህ መጀመሪያ በተፈጥሮ ጊዜ እግዚአብሔርና ሰው ምን ሆኑ? ተነካኩ። እግዚአብሔር በመፍጠር ሰው በመፈጠር ከዛ መጨረሻ ላይ ሰውን ከምድር አፈር አበጀና ምን አለ እግዚአብሔር? በአፍንጫው ይላል፣ በሰው አፍንጫ። እስኪ አፍንጫ በአፍንጫችሁ ሳቡ አየር።
በአፍንጫችሁ ሳቡ። ሁለቱም የአፍንጫ ቀዳዳዎቻችሁ ተከፍተዋል። ፈትሹት። የለም ደህና አድርጋችሁ እንትን በሉ። ሁለቱም የአፍንጫ ቀዳዳው የተከፈተለት ሰው ሁለቱም ክፍት ናቸው። ሁለቱም ሙሉ በሙሉ ክፍት አይሆንም። የሰማችሁ ነው? አይሆንም። አንደኛው ትንሽ ዝግት ይልና ሌላኛው በጣም ይከፈታል። አየር ወለል ብሎ ይገባል። ሁለቱም እኩል አይከፈቱ፣ ሁለቱም እኩል አይዘጉ። በሽተኛ ካልሆነ አስም ምናምን ሳይነስ ምናምን ካልያዘን ማለት ነው። ጤነኛ ከሆንን ሁለቱም እኩል አይከፈቱ። አንደኛው ይዘጋል 1 ሰዓት ወይም 30 ደቂቃ። ከዛ ደግሞ በሌላ አጥነታችሁታል። የለም ዝም ብሎ እኮ ሰው እኮ እንደ እንስሳ የሚበላው በውስጣችን ምን እየተካሄደ እንዳለ እኮ አናስተውልም። ምንም እኮ አናስተውልም። እግዚአብሔር ሰውን ከምድረ አፈር አሳምሮ እሱን አስመስሎ ጥበቡን እውቀቱን አፍስሶ እየነካ ከፈጠረው በኋላ በአፍንጫው የሕይወትን እስትንፋስ እፍ አለበት። ሰውም ይላል ሕያው ነፍስ ያለው ሆነ። የሚሞት ይላል። ስለዚህ ሰው ለሞት ነው እንዴ የተፈጠረው? አይደለም። ሕያው ሆኖ ከእግዚአብሔር ጋር ሊኖር ነው የተፈጠረው። ለደስታ ነው የተፈጠረው። በወርቅ ለሚገኝ ደስታ አይደለም። ከእግዚአብሔር ጋር በመኖር ለሚገኝ ደስታ፣ ከእግዚአብሔር ወደ ሰው በሚፈስ ደስታ፣ ለዛ ነው የተፈጠረው። ሰው በክብር ከእግዚአብሔር ጋር ሊኖር ነው የተፈጠረው። እግዚአብሔር መልኩን ብቻ አይደለም፣ ሕይወቱን፣ ክብሩን፣ ደስታውን፣ መንግስቱን አካፈለው ማለት ነው። እና ያው ሰው እንደምታውቁት ተሳሳተ፣ ተጣላ። የእግዚአብሔርን ቃል ክዶ የሐሰተኛው የሰይጣንን ምን አደረገ? ቃል አመነ። እንደ እግዚአብሔር ትሆናላችሁ አለው። ኧረ እንደ እግዚአብሔር ሊኮን ቀርቶ ሰው መሆንም አልተቻለም። ሰውንም አያችሁ፣ እግዚአብሔር እውቀቱን ያፈሰሰበት ሰው እጅግ የሚያምረው እግዚአብሔርን የመሰለው ሰው ጸጋውን አላውቅ ብሎ ሁላችሁ የወረደበትን ቦታ ተመለከታችሁ። እና ለዚህ የበቃ ነው ከዚህ የተሳሳተ ውሳኔ የተነሳ ነው ማለት ነው። አሁን ዓለማችን ጨለማ የጦር ምድር ናት፣ የጠብ ምድር ናት፣ የመገፋፋት ዓለም ናት። የጨለማው አበጋዝ ሳጥናኤል የነገሰባት። እዚህ በጨለማው ዓለም ግን የእግዚአብሔር መንግስት የሆነች ቤተክርስቲያን አለች። እኛ ያለነው እሷ ውስጥ ነው። እግዚአብሔር እኛን በዚህ በጨለማው በሞት ዓለም ውስጥ መጠበቅ ይችላል። እሺ ኮድ ቢ ነው ምንድን ነው? ቢ መኪና ነው። የመኪና ቁጥር ልናገር ነው። ቢ አሁን ግን በድንግል ማርያም ማህፀን እግዚአብሔር ሰውን ነካው ማለት ሰው የሰውን ስጋ የሰውን ነፍስ የሰውን ባህሪ ተዋሃደ ለዘላለም። በቃ ዝምድናው ዘላለማዊ ነው። ከተዋህዶ በኋላ መለየት የለም። አካላዊ ቃል ከአካለ ስጋ ጋር በባህሪ በፈቃድ በግብር ተዋህዶ ይኖራል። ሊቀ ካህናት ኢየሱስ ክርስቶስ ያማረ መልኩን ይዞ ካለባት ከመንግስተ ሰማያት ያግባችሁ ተብላችሁ አታውቁም? ሊቀ ካህናት ኢየሱስ ክርስቶስ ያማረ ሰብአዊ መልኩን፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ከተዋህዶ በኋላ መለያየት የለም። ስለዚህ እናታችን ቅድስት ድንግል ማርያም ከሰማይ የወረደው የሕይወት ኅብስት ያገኘንባት የወርቅ መሶባችን ናት። ነገር ግን የእግዚአብሔር ልጅ ኢየሱስ ክርስቶስን ስናስብ መጀመሪያ ማሰብ ያለብን የዘላለም አባቱ የባህሪ አባቱ እግዚአብሔር አብ ነው። የዘላለም አባቱ የባህሪ አባቱ እሱን እናስባለን።
ምክንያቱም ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ህልውናው ዘላለማዊ ነው። ከሷ በኋላ የመጣ ነው። እኛ እንሳሳትም እኮ ቤተ ክርስቲያኗ አትሳሳትም። ፕሮቴስታንት ምን ይላሉ መሰላችሁ? የምዕራባውያን ዶክተሮች፣ ፕሮፌሰሮች ጠንካራ አስተምህሮ ደካማ መምህራን ያሏት ይሏታል። ኦሪየንታል የኛዋን ቤተ ክርስቲያን ኦሪየንታል ማለት ታውቃላችሁ? ኦሪየንታል ቸርችስ የሚባሉ አሉ። ጠንካራ አስተምህሮ ደካማ አስተማሪዎች አሏት ይሏታል። ጠንካራ አስተምህሮ ማለት መጽሐፍ ቅዱስ እንዳለን መጽሐፍ ቅዱስን የተረጎሙ እነ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቴዎስ በአንደኛው መቶ፣ በሁለተኛው መቶ፣ በሶስተኛው፣ በአራተኛው፣ በአምስተኛው፣ በስድስተኛው፣ በሰባተኛው መቶ የተነሱ ሊቃውንት ያስተማሩት ሃይማኖተ አበው የሚባሉ ይሄ ዶክትሪን የምትሉት እሱ እዚህ ቤተ ክርስቲያን ውስጥ ነው ያለው። ያልተነሳ መናፍቅ፣ ያልተወገዘ መናፍቅ የለም። ያልተነሳ ጥያቄ፣ ያልተመለሰ ጥያቄም የለም። አሁን እዚህ ጋር የሚጠየቁት የሚባሉት ሁሉ ቀድሞ የነበሩ ናቸው፣ አዲስ አይደሉም። ኢየሱስ ክርስቶስ አሉ ከማርያም ወዲህ ነው፣ ከማርያም ከተወለደ በኋላ ነው አምላክነቱ ያሉ አሉ። ምስኪኖች ናቸው። ያ ሐሳብ አሁንም እየተንቀሳቀሰ እናየዋለን። ሰይጣን ነው አውቆ የሚያንቀሳቅሰው። ኢየሱስ ክርስቶስ ህልውናው ዘላለማዊ ነው። ድንግል ማርያምን እኮ የፈጠረ እኮ ነው። ዮሐንስ ምዕራፍ 1 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ሁሉ በእርሱ ሆነ። አብ ያለ እርሱ የኖረበት የለም። እግዚአብሔር አብ ያለ ወልድና ያለ መንፈስ ቅዱስ የኖረበት ጊዜ የለም። እግዚአብሔር ወልድም ያለ አብና ያለ መንፈስ ቅዱስ የኖረበት ጊዜ የሰራው ፍጥረት የለም። እግዚአብሔር መንፈስ ቅዱስም ያለ አብና ያለ ወልድ የኖረበት ጊዜ የሰራው ፍጥረት የለም። በአምላክነት አንድ ናቸው። በአካል ሶስት ስላለን አንድ አምላክ ነው እንጂ አካል ነው ሶስት፣ ስም ነው ሶስት፣ ግብር ነው ሶስት እንጂ አንድ አምላክ ነው የምናመልከው። እኛ ባለ አንድ አምላክ ነን ማለት ነው። እና ቅዱስ ቄርሎስ ምን አለ? እናታችን ቅድስት ድንግል ማርያም አሰባሰበችን። ሥላሴ ወደዚች ምድር መጡ። ሥላሴ ወደዚች ምድር ሲመጡ መላእክት መጡ። የልደት ዕለት ትዝ አይላችሁ? ትዝ ይላችኋል አይደል? የልደት ዕለት በሉቃስ ወንጌል ጌታ ሲወለድ መላእክት በደስታ እየዘመሩ ቤተልሔም በእግዚአብሔር የክብር ብርሃን ተጥለቅልቃ ደምቃ መላእክት ከእረኞች ጋር አላመሰገኑም? አንዱ ነው ቅዱስ ያሬድ እንዳለው መላእክት ግን ምን እያሉ ያመሰግኑ ነበሩ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ሰው ለሆነ ለእግዚአብሔር ወልድ በሰማያት ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ይሁን። ሰላም በምድር አለ። ሰላም በምድር። እስካሁን ሰውና እግዚአብሔር ተጣልተው ነበረ። አንድ ልጁ ኢየሱስ ክርስቶስ ሰው ሲሆን ግን ሰላም ሆነ ማለት ነው። ተነካካ። ይሄኛው መነካካት የተለየ ነው። ያኛው በመፍጠርና በመፈጠር መካከል ያለ መነካካት ነው። ይህ ግን ስጋን በመዋሃድ ሰው በመሆን ነው። ሰው በመሆን ነው ማለት። ስለዚህ እናታችን ድንግል ማርያም እግዚአብሔር ሰውን በታረቀበት ዘመን ሰውን ለመታረቁ ምክንያት የሆነች ምን ይላል? የኦርና አውድማ ንጹህ ስንዴ ያገኘንባት። ስንዴ ኢየሱስ አይደለም? ስንዴ ኢየሱስ ክርስቶስ ነው። ንጹህ ስንዴ ያገኘንባት የኦርና አውድማ ናት። ንጹህ ስንዴ ኢየሱስ ክርስቶስ ነው። እሷ አውድማ ናት እና ብዙ ምሳሌ አለ። ቅዱስ ቄርሎስ ብታነቡ፣ ሃይማኖተ አበው ብታነቡ፣ ቅዱስ ኤራቅሊስ ስለ እርሷ የተናገረውን ብታነቡ፣ እንደገና ደግሞ በሃይማኖተ አበው የተወሰኑት ናቸው ተተርጉመው የመጡ ቀድሞ
አሁን በእንግሊዝኛ እነዚህ ቅዱሳን አባቶች የደረሷቸው ድርሰቶችን ስታነቡ እነሱ አልተሳሳቱ። ስለዚህ ኦርቶዶክስ ተዋሕዶ ስለ እናታችን ስለ ቅድስት ድንግል ማርያም ያላት አስተምህሮ የተሳሳተ ሊሆን አይችልም። ጫፍ መውጣት ጥሩ አይደለም። በነገራችን ላይ ይኸውላችሁ እኛ እግዚአብሔር የሰጣትን ክብር አንነሳ። በዚህ በኩል መናፍቃን ነባረ ብፅዕት ናት። በውዳሴ ማርያም በቅዳሴ ማርያም በመልክዓ ማርያም እናወድሳታለን። እንደገና ለእግዚአብሔር የሆነውን ክብር ለእሷ አንሰጥም። እሷም ደስ አይላት፣ አብም ደስ አይለው፣ ውድ ልጇ ኢየሱስ ክርስቶስም ደስ አይለው፣ መንፈስ ቅዱስም ደስ አይለው። የመናፍቃን መልስ መለስን ብለን ሌላ ነገር ውስጥ መግባት የለብንም። እንደተጻፈ በሃይማኖት አበው ስለ እርሷ እንደተነገረ፣ ቄርሎስ ስለ እርሷ እንደተናገረ፣ ኤራቅሊስ ስለ እርሷ እንደተናገረ አባቶቻችን ያስቀመጡልን እያነበብን በእነርሱ መንፈስ ሆነን መመለስ ነው እንጂ መደናገጥም የለብንም። በእርግጥም አንደነግጥም። እና ጥሩ ልብ ነው እንትናችን፣ ርዕሳችን ጥሩ ልብ ነው። ይበቃናል እንዴ? ስንት ሰዓት ነው አባታችን? ወደ ዋናው ርዕሳችን አለ። ርዕሳችን ጥሩ ልብ ነው። ጥሩ ልብ ይኑረን። ልብን ማጥራት፣ ልብን ማጽዳት። አሁን ሰው ሁሉ አካባቢውን ያጸዳል፣ ልብሱን ያጸዳል፣ ገላውን ይታጠባል። በሳምንት ስንት ጊዜ ገላችሁ ትታጠባላችሁ? ውሃ ያለበት አንዳንዱ ዝም ነው ያለ፣ አንዳንዱ ጎበዝ የሆነ በሳምንት 2 ሊታጠብ ይችላል። ውሃ ያለበት አካባቢ፣ ውሃ የሌለበት አካባቢ በወር 1 ጊዜ ሰውነቱ ለወጥ ሲል የተለየ ጠረን ሲያመጣ ሊታጠብ ይችላል። ሳፋ ላይ ቁጭ ብሎ ማለት ነው አይደለም? ላዩ አካላችንን ጽዳቱን እንጠብቃለን። እግዚአብሔር የሚፈልገው የሕይወት መኖሪያ የሆነው የመንፈስ ቅዱስ መኖሪያ የሆነው ልባችንን እንረሳዋለን። ውስጣችን የውጫችንን ጽዳት በጣም እንጠብቃለን። ጫማችንን እናጸዳለን፣ ካልሲያችንን እናጸዳለን፣ ልብሶቻችንን፣ ገላችንን እናጸዳለን፣ ፀጉራችንን ንጽህናውን እንጠብቃለን፣ የውጭ ንጽህናችንን እንጠብቃለን፣ የመመገቢያ ዕቃዎችን እናጥባለን፣ ቤቱን፣ ሳሎን